ክርስትና እምነት ተከታዮች እኛን አንድን አይሁድ ገድለናል ወይም ገድለዋል ብለው እስከዛ ድረስ የሚጠሉን በዚህ ነው። ምክንያቱም ይህ አይሁድ የሆነው ተማሪ ዮሽካ ይባላል። ይህም ጣዖት በማምለኩ ምክንያት በአይሁድ ሕግና ስርዓት ፍርድ ተፈርዶበት በሞት ቅጣት እንደተቀጣ ሁላችን እናውቃለን ማለት ነው። ይህንን ሰው ደግሞ የክርስትና እምነት ተከታዮች ፈጣሪ ነው፣ ስለዚህ ፈጣሪ የሆነውን ይሁዶች ገለውብና ብለው እስከዛ ድረስም የሚጠሉን በዚህ ምክንያት ነው ማለት ነው። አንዱ ትልቁ ምክንያት። ታዲያ እዚህ ላይ እንዴት ነው ይሁዲ የሆነ ወይም አይሁዳውያን ፈጣሪ የሚሉትን ሊገሉት የሚችሉት? ወይስ ፈጣሪ በሰው የሚገደል ከሆነ ሰው እንደሚታወቀው ኃይል ወይም መገዛት ያለበት ኃይል ላለው ነገር ነው። ይህ ፈጣሪ የሚሉት አይሁድ በአይሁዳውያን ወንድሞቹ ከተገደለ እንዴት ነው ፈጣሪ ሊሆን የሚችለው? ፈጣሪ የሚገድል ከሆነ እነዚያን ገዳዮችን ማመን ይቀላል። ምክንያቱም እነሱ የበለጠ ኃይል አላቸውና። ፈጣሪን ያህል የሚገድሉ ከሆነ እነሱን ማምለክ ይቀል ነበር። ነገር ግን ይህንን ነገር ከማወቅና ከመረዳት ይልቅ አንድን አይሁድ ፈጣሪ ነው በግድ ፈጣሪ ነው ብለው እስከዛ ድረስ እያመለኩ ይገኛሉ ማለት ነው።